ሰላም ውድ ተማሪዎች፣ በዛሬው ቪዲዮ እንግዲህ አብዛኞቻችሁ በዩቲዩብ ቻናላችንም እንዲሁም በቴሌግራም ቻናላችን በተደጋጋሚ ስትጠይቁና የነበረው 12ኛ ክፍል ማጠናቀቂያ ሰርተፊኬት እንዴት ነው ማግኘት የምንችለው ብላችሁ ስትጠይቁን ነበረ። ምክንያቱም ዩኒቨርሲቲ ስትሄዱ በዋነኝነት የምትጠየቁት ትራንስክሪፕት እና የ12ኛ ክፍል ማጠናቀቂያ ሰርተፊኬት ዋናውና ኮፒውን እንደሆነ ከዚህ ቀደም አስረድተናችሁ ነበረ። ዛሬ ደግሞ በቀላሉ ሰርተፊኬታችሁን እንዴት ማግኘት እንደምትችሉ እናም ደግሞ በመጨረሻ ለፍሬሽማን ተማሪዎች አሪፍ የትምህርት ማቴሪያል እንደምታገኙ የምንጠቁማችሁ ይሆናል ማለት ነው። ከዚህ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮ ከጠቀማችሁ ደግሞ ላይክ ማድረግ እንዳትረሱ። እንግዲህ ከባለፉት ዓመታት ጀምሮ የ12ኛ ክፍል ማጠናቀቂያ ሰርተፊኬት ለተማራችሁባቸው ትምህርት ቤቶች ከትምህርት ሚኒስቴር ኦሪጂናሉ ይላክ ነበረ። ነገር ግን በአሁን ሰዓት ዩኒቨርሲቲዎች በሚመጡት ቀጣይ ቀናቶች ወደ ግቢ እንድትገቡ ጥሪ አቀርበዋል። ይህንን ሰርተፊኬት ይዛችሁ እንድትገኙ አሳስበዋል ማለት ነው። ነገር ግን እስካሁን ከትምህርት ቤቶች ምንም አይነት ሰርተፊኬት አልተላከም። ነገር ግን አሁን ላይ እናንተ ማድረግ ያለባችሁ ነገር ከኮፒ ቤቶች ሄዳችሁ ማውጣት ነው። እንዴት ነው ይህንን የምናደርገው ብላችሁ የምትጠይቁ ከሆነ ደግሞ የመጀመሪያው መያዝ ያለባችሁ ነገር አድሚሽን ነምበራችሁን ነው እና ደግሞ ስማችሁን ለኮፒ ቤቶች በመናገር ከዛ እነሱ ደግሞ ቴምፖራሪ ሰርተፊኬት ማለትም ደግሞ ጊዜ ሰርተፊኬት ይሰጧችኋል ማለት ነው። እሱን ሰርተፊኬት ብቻውን በቂ እንዳልሆነ ማወቅ አለባችሁ። ምክንያቱም የሰጧችሁ ሰርተፊኬት የተማራችሁባቸው ትምህርት ቤቶች ሄዳችሁ የዛ ትምህርት ቤት ተማሪ መሆናችሁን የሚገልጽ ወይም ደግሞ የሚያረጋግጥ ማህተም ማስመታት አለባችሁ ማለት ነው። ከዛም የእሱን ኮፒ ይዛችሁ ወደ ዩኒቨርሲቲ መሄድ ብቻ ነው ማለት ነው። በዚህም መንገድ ነው አሁን ላይ ዩኒቨርሲቲዎች ሊቀበሏችሁ የሚችሉት ማለት ነው። ስለዚህ ይህን ነገር መያዝ እንዳትረሱ። ዋናው ሰርተፊኬት ግን የአመቱ አጋማሽ ድረስ ወደ ተማራችሁባቸው ትምህርት ቤቶች ስለሚላክ ከትምህርት ቤታችሁ ማግኘት ትችላላችሁ ማለት ነው። በመጨረሻም እንግዲህ በአሁን ሰዓት ብዙ ፍሬሽማን ተማሪዎችን ሲያስጨንቅ የነበረው እንዴት አድርገን ግሬድ መስራት እንችላለን ፈርስት ይር ላይ የሚለው ነው። እንግዲህ የፍሬሽማን ተማሪዎች በጣም የሚጠቅማችሁ ቻናል የተለያዩ ፒፒቲዎች፣ የምትማሩባቸው ኮርሶች ሙሉ ማብራሪያ፣ በጣም የሚጠቅሟችሁ ነገሮች የምታገኙባቸው ቻናል ቴሌግራም ላይ @future Ethiopian ብላችሁ ብትገቡ ወይም ደግሞ ኮሜንት ላይ የማስቀምጥላችሁ ይሆናል። ገብታችሁ ተጠቀሙት እንላለን። እስከ መጨረሻው ስለተከታተላችሁን እናመሰግናለን። መልካም ቀን ይሁንላችሁ። መልካም ቀን ይሁንላችሁ።